ይህ ወጣት ልጅ የኩባንያው ምርት እየጠገነ ያለ በውስጡ የተደበቀ ካሜራ አገኘ። ሰላም እንዴት ናችሁ ጋይስ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አበረታቱኝ። ወደ ቪዲዮ እንመለስ። ስሙ ጃክ ይባላል። ጃክ ገና ከልጅነቱ በኮምፒውተር ትምህርት ጎበዝ ነበር። ካሜራውን ከላፕቶፑ ጋር ሲያገናኝ ግን የይለፍ ቃሉ ሃክ አደረገው። ልክ ፋይሉ ሲከፈት ስላለቀው አንድ ጉድ የሚያሳይ ምስጢር አወቀ። ገና ተማሪ እያለ የአስተማሪውን ኮምፒውተር ነክቶበት መላው ክፍል እንዲስቅበት አድርጎ ከትምህርት ቤቱ አባሮት ነበር። በዛው ሰሞን ከትምህርት ቤትም አባረረው። ቤቱም እንደሄደ አባቱ በጥፊ መቶት ከቤት አወጣው። ለ7 ቀናት በራብ ተሰቃየ። እንዲያውም ከቆሻሻ ገንዳ ምግብ ፍለጋ ተገደደ። ግን ተስፋ አልቆረጠም። በመጨረሻ በአንድ ኢንተርኔት ካፌ ስራ አገኘ። ደሞዝ ቀን ሲደርስ ግን የካፌው ባለቤት ገና ሕፃን ነህ ብሎ ናቀው። እዚህ በነፃ ስለምታድር ደሞዝ የለም፣ እንዲያውም ውጣልኝ ብሎ አባረረው። ባለቤቱ ልጁን ያሸነፈ መስሎት ነበር። ግን ልጁ ስልኩን አውጥቶ ጥቂት ቁልፎችን ሲነካ መላው የካፌው ኢንተርኔት ኦፍ ሆነ። ሲስተሙም ተዘጋ። ስራውን ወጥቶ ወደ ቆሻሻው ገንዳ ተመለሰ። እዛም በድንገት አንድ ወረቀት አገኘ። ለዓለም አቀፍ የሃከሮች ውድድር የተላከ ግብዣ ነበር። ሳይቆይ ወደ ውድድሩ ሄደ። አዘጋጆቹ የእኛን ሲስተም የሰበረ ሰው $1 ሚሊዮን ይሸለማል አሉ። ይህንን ሲሰሙ በስፍራው የነበሩት ታላላቅ ሃከሮች ሁሉ መሞከር ጀመሩ። ድባቡም በጭንቀት ተሞላ። ውድድሩም ተጀመረ። ግን በ3 ደቂቃ ውስጥ ታላላቅ ሃከሮች ሁሉ ስላልቻሉት ሁሉም ተሸነፉ። ይህ ምስኪን የሚመስል ታዳጊ ብቻ ነበር የቀረው። ልጁ በፍጥነት ጣቶቹን በኪቦርድ ላይ ማንቀሳቀስ ጀመረ። ታዲያ በዚያው ሰዓት የሚገርም ነገር ተከሰተ። ይህ ወጣት 1 ሚሊዮኑን ይበላው ይሆን ወይስ ምን ይፈጠራል? የቀጣዩን ክፍል ታሪክ ተከታተሉ። ሁሉም ኃይለኛ የተባሉ ሃከሮች መስበር አቅቷቸው ፌል ሲያደርጉ፣ ያ ልጅ ግን ገና በደቂቃዎች ውስጥ የመጀመሪያውን አጥር ሰብሮ ይገባል። ዳኞቹ በግርምት እየተያዩ ሁሉንም ሰብሮ መጨረስ አይችልም እያሉ ገና ንግግራቸውን ሳይጨርሱ እሱ ግን ሁለተኛውንም መስመር ሰበረው። አሁን ሜዳው ላይ የቀረው እሱ ብቻ ነበር። የድርጅቱ ዳይሬክተር በጭንቀት መዋጥ ጀመረ። ይህ ልጅ ሶስተኛውንም መስመር ይሰብረው ይሆን ብለው እየተጨነቁ እያለ የመጨረሻው አጥር እጅግ አስቸጋሪ ሆነበት። ይሳካለት ይሆን? ለጨዋታው የቀረው 3 ደቂቃ ብቻ ነበር። ጃክ እጁን በጭንቅላቱ ላይ አድርጎ እያሰበ ባለበት ወቅት ጓደኛው ከኋላ መጥቶ በጆሮው አንድ ምስጢር ነገረው። ሁልጊዜ ስለማጥቃት ብቻ ታስባለው። ጃክም ወደዚያው ዘዴውን ቀየረ። ዝም ብሎ ራሱን አጠነከረ። ከዚያም ያልታሰበ ጥቃት ሰነዘረ። ጨዋታው ሊያልቅ ጥቂት ሰከንድ ሲቀረው ሰክሰስፉሊ ክሬክድ አለ። ሴኩሪቲው ተሰበረ። መላው አዳራሹ በጭብጨባ ተናወጠ። ነገር ግን ጃክ $1 ሚሊዮን ሽልማቱን ሲቀበል ዳይሬክተሩ አንድ ትልቅ ጥያቄ ቀረበለት። ያሁኑኑ ደሞዝህን 10 እጥፍ ከፍለንህ እኛ ጋር ስራ አሉት። ጃክ ግን ሁሉንም አስገረመ። ለዚህ ትልቅ ኃላፊነት አልደረስኩም ገና ነኝ በማለት ጥሏቸው ወጣ። ለመሆኑ ይህ ልጅ ወደፊት ምን ሊያደርግ ይሆን? ታሪኩ ይቀጥላል። ፊልሙ ከተመቻችሁ ኮሜንት ላይ ቀጣይ እያላችሁ